ከመጀመሪያ እኮ ቁርአን ወርዷል እኮ الرجال قوامون على النساء بما فضل الله بعضهم على بعض ተብሏል። ወንድ ልጅ በላጭ ነው ተብሏል አይደል? ከሴቶች የበለጠ ነው በማስተዳደር በሁሉ። እኔ ቁርአኑን አልጠየቅኩም። ችግር አለብህ ሀበሻው ቁርአን አልጠየቅኩም። ቁርአን ምቷቸው ይበል አይበል አላቅም። ለጊዜው ኢምራን ምን ብሏል? ባል ሚስቱን መምታት የለበትም። የሚመታ ከሆነ ጉዳት የሚያደርስም ሆነ ማያደርስ ባል ሚስቱ የሚመታ ከሆነ ኃጢአተኛ ነው፣ ጋነም ነው የሚገባው ብሏል። አንተ በዚህ ንግግር ትስማማለህ? ፕሊስ ደንቆሮ አትሁን። እስኪ የጠጅ ቤት አይደለም። ተራን ጠብቅ። እድል ሰጥቼ እኮ ጨምቄ አጥቤ ያሰጣለሁኝ። ተረጋጋ። አሁን ኢብኑ ተይሚያ ነው ተራው። ዝም ብላ አትለጠፍ ሰው ላይ። እሱ እያወራ ነው። ኦኬ ትስማማለህ ወይ? ባል ሚስቱን የሚመታ ከሆነ ወንጀለኛ ኃጢአተኛ ነው፣ ገሃነም ይገባል ብለህ ታምናለህ? አይደለም። ምክንያቱም እኔ እኮ እየነገርኩህ እኮ ነው። አልሰማልከኝ እንጂ አይደለም። እኔ የጠየቅኩህን ብቻ መልስ። ባል ሚስቱን የሚመታ ከሆነ መምታቱ ኃጢአት ነው፣ ገሃነም ያስገባዋል ብለህ ታምናለህ ወይንስ ገሃነም አያስገባውም መምታት ይችላል ብለህ ነው የምታምነው? መምታት ይችላል። ስለዚህ መምታት ይችላል። ፋይን። ስለዚህ ከኢምራን ጋር ተስማሙ ማለት ነው። ኢምራን መምታት አይችልም ገሃነም ይከተዋል ብሎ የሚያምነው። እሺ አሁን ታንተ ጋር ይሆናል አርጉመንቴ። ስለዚህ መምታት ይችላል። ምክንያቱ ምንድን ነው? ኦኬ ቀጥል። ሴት ልጅ የምታጠፋ ከሆነች እንኳን ሚስት አለችም ሌላም የሚያጠፉ ከሆነ መመታት አለባቸው። ለዚህ ነው አላህም ገጽሷቸው ከዛ በኋላ ምቷቸው ይላል። ካጠፋች ትመታለች። ይሄ ግዴታ ነው፣ ላዝም። አሁን ጨረስን። ቆይ ከአንተ ጋር ጨረስን። እመለሳለሁ። የምር ዋብያው እመለሳለሁ። አብዱሰላም ቀጥል። ጣልቃ እየገቡ ስለነበር እነሱም የደረሳቸው ብዬ ነው። አብዱሰላም ቀጥል። ሀበሻው ቀጥል። እሺ እንኳን ደህና መጣህ አብዱሰላም። ምን እያልክ ነው? ኦኬ የኢምራንን ንግግር ትቀበላለህ? ባል ሚስቱን ጉዳት የሚያደርስም ሆነ ማያደርስም ሆነ መምታት አይችልም። የሚመታ ከሆነ ኃጢአተኛ ነው፣ ወንጀለኛ ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው። ባል ሚስቱን የሚመታ ከሆነ ገሃነም ሲኦል ገቢ ነው ብሎ ያምናል። ታምናለህ አንተ እንደዛ? ሁኔታው ይታያል። በምንም አይነት ሁኔታ ይሁን ባል ሚስቱን በፍጹም መምታት አይችልም፣ መምታት የለበትም። ባል ሚስቱን የሚመታ ገሃነም ነው የሚገባው ብለህ ታምናለህ? ሐዲሱ ላይ የመቱ እኔ ስለ ሐዲስ አልጠየቅኩም። ጀሃነም ናቸው እኮ። እኔ ስለ ሐዲስ አልጠየቅኩም። ሐዲስ ላይ ቆይ ሰሃቦቹ ይደብድቡ አይደብድቡ ለጊዜው ጥያቄ አይደለም። እኔ ቁርአን ላይ ደብድቡ ይላል አይልም ጥያቄ አይደለም። አሁን አንተ ከሐዲሱና ከቁርአኑ ተነስተህ አገናዝበህ ለመጠይቅህ አይ ሐዲስ ሄደና ቁርአን ሄደ እንዲህ ስላለ ይቻላል አይቻልም ብለህ መመለስ ትችላለህ። ግን ሐዲሱ እንደዚህ ነው ምናምን ብለህ ለኔ አታስረዳኝ። ምክንያቱም ሐዲሱን አልጠየቅኩህም። ለጊዜው ሰሃቦቹ ደብድበዋል አልደበደቡ፣ አላህ ፈቅዷል አልፈቀደም ብዬ አልጠየቅኩህማ። እንደዛ ብዬ በጠይቅህ ነው እዚህኛው ሐዲስ እንዲህ ለማለት ነው ወይም ቁርአኑ እንዲህ ነው የምትለው ከዛ አንጻር ነው። ከሌ የሚባለው ደብድበዋል አልደበደበ የምትለው የደበደባለ የለም ብዬ በጠይቅህ ነው። ጥያቄ ምንድን ነው? ባል ሚስቱን ቢደበድብ ኃጢአት ነው ወይ? በዚህ ኃጢአቱ ደግሞ ገሃነም ይገባል ወይ? ኢምራን እንደዛ ብሎ ስለሚያምን ባል ሚስቱን የሚደበድብ ከሆነ ወይንም ደግሞ ባል ሚስቱን አጠፋች ብሎም የሚመታት ከሆነ ኃጢአት ነው፣ በዚህም ምክንያት ገሃነም ነው የሚገባው ብሎ ያምናል እሱ። አንተ ታምናለህ እንደዛ? ጥፋት ሳታጠፋ በጭካኔ ተነሳስቶ የሚደበድባት ከሆነ አው ጥፋተኛ አይደለም። ሚስቱን ይቅርና ሌላም እንስሳ ቢመታው እንኳን ፊታሁ የሆነ አምላክ አላህ ጠይቀዋል ማንኛውንም ሰው። ስለዚህ ባል ሚስቱ መምታት አይችልም ማለት ነው።
አይችልም ማለት ብለን ሙሉ በሙሉ መደምደም አንችልም። ስለዚህ መምታት ይችላል ማለት ነው። መምታት ይችላል የምንለው እዛ ጋር ሐዲሱ ላይ በሚያሳየው መሰረት ነው። ኦልራይት። ለምሳሌ ልታመጽብኝ ትችላለች ብሎ ከሰጋ ባል ሚስቱን መምታት ይችላል? ይመክራታል መጀመሪያ። እሺ። በተደጋጋሚ ይመክራታል። እሺ። ከዛ በኋላ በትንሹ አደብ ስነ ስርዓት እንድትይዝ ትንሽ ቸብ ያደርጋታል። ትንሽዬ ነው የሚመታት። እስቲ ትንሽዬ የሚለውን ናከፍ በልና ቃል ረሱል ከሚል ትንሽዬ ነው ቸብ አድርጋት የሚለውን የሚያደርጋት የሚለውን እስቲ ሰሃቦቹ በትንሽዬ ቸብ ያደረጉትን አሳየኝ እስቲ። እኔ አጥንታቸውን እንደሰባበሩ አካላቸውን እንዳጎደሉ አሳያለሁ። መልስ ቅድም ያሳየኸኝን ሐዲስ አምጠው። እኔ አሁን ካንተ ነው የምጠብቀው። እኔ አሁን ቀጥታውን ላሳየህ አልችልም። ካረከት አምጥተህ ነው በትንሽዬ ቸብ የምትለው። ሰሃባዎችን እንደመጡ ተተማመንን። በትንሽዬ ቸብ እንዳይደረጉ ከየት አምጥተህ ነው? ያው ቅድሙ ሐዲሱ ላይ አንብቤዋለሁ፣ በፊትም ሰምቼዋለሁ። ኦኬ ክፈተው ሐዲሱን በትንሽዬ የሚል የለው። አሁን በእጄ ላይ አረብኛውን አድርገለት ይፈስረው። ቀጥል። ሙሉ በሙሉ አድርገው። እሺ ትንሽ ራቅ አድርገው። እሺ ሐዲሱ ቡካር ላይ የተመዘገበ ሐዲስ ነው። ቡኻሪ አይደለም። መጀመሪያ ያለው ቡካር ላይ ነው። ምክንያቱም ሐደሰና ብሎ የሚጀምር ከሆነ መሰረቱን ሐደሰና ብሎ የሚያመጣው ቡካር ላይ ነው። እሺ ይሆናል። ቀጥል። እሺ ወደ ላይ ከፍ አድርጎ ፈጃአ ዑመሩ ከመኑ ወደ ላይ ከፍ አድርጎ እንደው ዶክተር ጉሙልና ዑመር መጣ ይላል ወደ አላህ መልእክተኛ አለይሂ ሰላቱ ወሰላም። እሺ فقال يا رسول الله አላቸው የአላህ መልእክተኛ ወይ ሴቶች በእኛ ላይ ተጨማለቁ ነው። እሺ ከዛ በኋላ የአላህ መልእክተኛ ያዘዙት ሚቷቸው በትንሹ አሉ። በትንሹ የሚለው ቃል የቱ ነው? ሴቶችን መቷቸው ነው። በትንሹ የምትለዋን ቃል ብቻ አሳየኝ። የቱ ነው? ይሄኛው ነው? ይሄኛው ነው? ይሄኛው ነው? የትኛው ነው? ምን የምትለዋ ቃል ነች? በትንሹ የምትለው መቷቸው ይላልሽ። ታዲያ ለምንድን ነው እሱ ነብይ ያልተናገረው የምቀጥፍበት? ነብይህን ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ገሃነም ትገባለህ ማለት ነው በነብይህ ላይ እየቀጠፍክ ስለሆነ። ነብዩን በትንሹ የሚል ንግግር ተናግሯል ብለህ ባልተናገረበት ላይ ገሃነም ገቢ ነህ ማለት ነው። በነብይ ንግግር ላይ ያላለውም ብሏል እያልክ ምክንያቱም አረብኛ ተረጋጋማሉ። ስለዚህ በትንሹ ሚል ተናግሯል ነብይህ ማለት ነው። ምክንያቱም ደብድባቸው የትኛዋ ላይ ሊገጧቸው የሚል ነገር አይኖርም። ቆይ ትንሿ የምትለው የትኛዋ ቃል ነች? ደብድባቸው ሊገጧቸው አይሉም። ትንሽ የምትለው ቃል የትኛዋ ነች? ትንሽ የምትለው ቃል እዚህ ውስጥ አትታይም። ግን እሳቸው ሊገጡ ደብድቡ ግደሏቸው አይሉም። ምክንያቱም አሁን መጥተው እኔ ግደሏች አበጣኝም እንኳ ምትራቸው እናግደ ኤኒዌይስ ምናልባት እስኪ አዲሱን ፈስረ ተርጉሞ እናንተ ሰዎች ሴቶች ነብዩ ግደሏቸው አላሉ። ባሎቻችሁ ሚስቶቻችሁን ግደሏቸው አላሉ። ስለዚህ ግደሏቸው ስላላሉ በትንሹ ነው ግደሏቸው አላሉ ነብዩ። እሺ ቀጥል። ከዛ ወዲያስ ምን ተፈጸመ? እሺ ከፍ አድርጎ እሺ
ሴቶች መጡና የአላህን መልእክተኛ አለይሂ ሰላቱ ሰላም ቤታቸውን ከበቡ ይላል። ለምንድን ነው የመጡት ሴቶቹ? ምክንያቱም ባሎቻቸው ስለመቷቸው ማለት ነው። ቸብ ስላደረጓቸው አቤቱታ ሊናገሩ መጡ። ምክንያቱም ከዚህ በፊት እንዴት ነገር ስላላስለመዱ እሺ ይሄ አዲስ ነገር ስለሆነባቸው ነው። ቸብ በሚለው ነገር ቸብ በመፋቂያ ነገር ቸብ አድርገዋቸው አቤቱታ ሊያሰሙ መጡ። ስንት ናቸው ግን የመጡት? አንብበው እስኪ። 70 ሴቶች ናቸው ነው የምለው። 70 ሴቶች ሙሉ በመፋቂያ ነካ ተደርገው አቤቱታ ሊያሰሙ መጡ። የሚገርም ነው። አንተ ከዚህ በፊት እንደዚህ የለም ብለህ ነበረ። አቡ ዳውድ 22:28ን ክፈተው። ምን አይነት ድብደባ እንደሆነ እናሳየሃ። 22:28 ቸብ ተደርገው ነው አለ። ቸብ ተደርገው ኢማጂን 70 ሴቶች አቤቱታ ሊያሰሙ መሐመድ ቤት ሲመጡ 70 ሴቶች አስባችሁታል? 70 ሴቶች 22:28 ኦልራይት ወልሲ እንደዛ ነው እንዳለው ነው። በመፋቂያ ተመተው ነው ሴቶቹ በመፋቂያ። ቆይ በአጣና ነበር እንደ የሚፈቁት በዛን ዘመን ወይንም በቤት መቀርቀሪያ ነበር እንደ ጥሳቸው የሚፈቁት? ከዛ በመፋቂያ እንደዚህ ቸብ ተደርገው 70 ሴቶች ባሎቻችን ቀጠቀጡን ብለው አቤቱታ ሄዱ መሐመድ ጋር ሊናገሩ። የሄዱት ምን ተደብድበው ስንት ሴቶች? 70 ሴቶች። ኦልራይት ዋ መክፈት ትችላለህ? ምን ልክፈት? እኔ ልጠይቅ እችላለሁ? አቡ ዳውድ 22:28 እሺ አንዴ 70 ሴቶች ተቀጥቅጠው ኢማጂን። ኦኬ አረብኛውን አድርግለት ይቀጥለው ራሱ ልጠይቅ እችላለሁ? አንብባት ትጠይቃለች። ችግር የለም ቀጥል። እችን አንብባት ትጠይቃለች። ችግር የለም። እችን አዲስ አንብባት። ድምፅ አይሰማም። አብዱሰመድ ድምፅን ትንሽ ከፍ አድርግ። ወጣ ይቻላል። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር ሰምቼዋለሁ። ኧረ እንደዛ ነው ያስብላል ምን እንደመናገር። ምክንያቱም እዚህ ጋር ደግሞ ቆይ ሐሽም ቀጥል፣ ሐባሽ ቀጥል። እንደው ምችን አዲስ ቀጥል አንብባት። አሁን ቅድም ደጋግመህ ስገባ ነበር። አሪፍ አዲስ ላይ ምታለው እችን አዲስ ፈሰራ ምን ማለበለህ? ምንድነው ማለበለህ? ሐዲሱን የትኛውን ሐዲስ? የምን ያው ፊት ተከፈተውን ቀጥል እኮ የትኛው ምን ብዬ ላንብብልህ? እኮ አስረዳኝ። ለየትኛው ለምሳሌ አልኩህ እኮ አንብበው ሐዲሱን እንዴ አንብበውና አስረዳና። አንተ እኮ አንብቤ በነግርም ራሱ አትረዳም ማለት ነው እኮ። እስቲ ዝቅ አድርገው ቃል ሐዲሱን ዝቅ አድርገው። ማለት መልሴን አትጠብቅልኝም። ይኸው እጠብቃለሁ። ይኸው ወደ 3000 ሰው የሚጠጋ እየተከታተለ ነው። ለምሳሌ አሁን አንተ የሆነ ነገር አድቫንቴጅ አግኝተህ ያቂን ነገር ካዳመጥክ በኋላ ዝም ነው የምትለው? አዎ ዝም ነው የምለው። አዳምጬ ቀጥል። የጨነቀ ዕለት አለ በጣም ጥሩ መረጃውን በደንብ በርድ ያሰናደዋለሁ አልኩ። የት አለ አንተ ጎግል የት
አብዱ ተራ እንጠብቅ፣ እንመጣለን። አይዞህ አንተ ጋር እሺም ቀጥል እባክህ አንብብ። ቅድም ጣልቃ እየገባ ወንድ ስትጫወት አልነበር ለመሞገት ሌሎቹ ላይ እየገባ እኔን አውሩኝ አይነት ስታፍ እያልክ ነበረ። ሚት አታርግ፣ ሚትን አንሳ፣ ቀጥል። ሜዳውም ፈረሱም ያንተ ነው። ሞገተ እባክህ አካላቷን ሰባብሮ ሰውነቷን ዱቄት አድርጎ ነብይ ጋር ምን አይነት ፍርድ እንደሰጠ እችን አዲስ አንብበናስ የነብይን ፍርድ አዛኝ ሩሩ የምትለውን ነብይ ምን እንዳለ አስረዳን እባክህ። ሐሽም በእናትህ ማይከን አንሳው። የትኛው ነብይ ነው? የትኛው ነብይ? ያንተ ነብይ ነው፣ የኔ አይደለም መቼም። ገብቶኛል። አንድ ነብይ አይደለም ያለኛ ብዙ ነብይ ነው ያለና የትኛው ነብይ እንደዚህ ያደረገው ማለት ነው? ኦኬ የ6 ዓመት ህፃን ልጅ ያገባው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ሁለት ነብይ የተላኩት የ6 ዓመት ህፃን ልጅ ያገባው የ6 ዓመት ህፃን ልጅ ያገቡ ስንት ነብይ አሉ? ማን ሰሙ ማንቋሻሻ ነው ነብይ መሐመድ አትልም ይችላል። ለምን እላለኝ ብዙ ነብይ አለን አልክ። ነብይ ስለዚህ የ6 ዓመት ያገባው ህፃን ልጅ ያገባው ከሱ ውጪ የምታውቀው ስንት ነቢያቶች አሉ? በጣም ብዙ ነብይ አታውቃቸውም ማለት ለምሳሌ እሺ አንተ ሁለት ጥራልኝ እስኪ የ6 ዓመት ህፃን ልጅ ያገቡ በ50 ምናምን ዓመታቸው በ50 ምናምን ዓመታቸው የ6 ዓመት ህፃን ልጅ ያገቡ ማማ የሚባል ነብይ ናቸው። እስልምና እነግርሃለሁ እስልምና ልንገርህ ነው። እስከዛ ሚስጥር ነው። ሳሰልም እንዳሞት ከምሬ ነው ለራስ ነው። ኦኬ ልክ እስልምናን ብቀበል ደንቆሮ ሆናለሁ መሀይም ሆናለሁ ከዛ በኋላ 6 ዓመት ልጅን ማግባት ይቻላል ብለህ ትነግረኛለህ። እነግርሃለሁ። አንዱ ልንገርህ ነው። አንብብ የነብዩ የመጀመሪያው ማን ነው? አንብብ አሁን። እሺ እንደዚህ ያደረጋቸው ነብዩ ነው መሐመድ ነው። አንብብና ተመሽበስበታለህ። እንደዚህ ነብዩ አካላታቸውን ጎዶሎ እንዲሆን ያደረገው ነብዩ መሐመድ። ሐዲሱን አንብብ፣ እኔን አትጨቃጨቀኝ። ሐዲሱን አንብብ። አሁን እየተነጋገርን ነው እንጂ ተጨቃጨቅን አይደለም እኮ። ከኔ ጋር እኮ ሙግት እኮ ምንም አይሰራም እኮ። ሐዲሱን አንብብና ወይን አረብኛውን ወይን እንግሊዝኛውን አንብብና ፈሰርልን። ከዛ ወዲያ ስለ ሐዲሱ እናወራለን። ስለ ሐዲሱ ሌሎቹ ሲያወሩ ቅድም ጣልቃ እየገባ ሞቼ እገኛለሁ እኔ ልጋብሽ እኔ ልግባ እያልክ ነበረ። ስለዚህ አሁን ሜዳውን ፈረሱን ለአንተ ነው። ማንም ጣልቃ አይገባብህም። ሌሎቹ ከገቡ ሚዩት አድርግልሃለሁ፣ እኔም ፈቅጄልሃለሁ። ቀጥል። እኔ ማለት ጣልቃ አልገባብህም። በቃ ሶብረኛ ነው። እኔ ደግሞ ቅድም እነሱ የመለሱ መልስ ነው የምመልስልህ። በቃ ሌላ ምንም ነገር የለም። ቀጥል። አሁን ፈስር አዲሱን። በቃ የትኛውም ነቢይ ደግሞ ተማቱ ምንም ነገር የሚል የለም። ግን ካጠፉ ማንኛውም ሰው ይመታል። ቅድም እንዳልከው ማለት ነው። ማንኛውም ሰው በቃ ከክብር በላይ ሲሆን መቅጣት ያለብህ ግዴታ እንጂ አትምቱ ምናምን ይሄ ምን ማግባብ አይደለም። እና ደግሞ ሰውን ሰላመታ ደግሞ ሲኦል የሚያስገባ ጀሃነም የሚያስገባ ነገር የለም። ያውራቱ መደበረን እንደ ስራ እኮ አልነበረኝም። ቀጥል፣ አብራራ። በደንብ እየሰማህ ነው። እና ለዛ ነው የምልህ። እና ደግሞ ማንኛውም ነቢያቶች ደግሞ በጣም ብዙ አካለ ጎዶሎ እስከሚሆን ድረስ ማንኛውም ነቢያቶች የተማቱት ነገር የለም። በመጽሐፍም በሐዲሱም አንጣልኝ የፈለገ አሁን አሳየኝ ከፈለገ። እሺ የተከፈተውን አዲስ አንብብ። ምክንያቱም ይሄ ደግሞ ከመጀመሪያው አንጣልኝ አንብልሃለሁ። ከመጀመሪያው ይሄ ከዚህ አይደለም። ይሄ ቁርጥራጭ ነው አመጣ ይሄ እንዳነብ አይደለም። ከመጀመሪያው ማለትም ለምን ብዙ ሰዓት እንትን ትላለህ? ሌሎች ለማስተናገድም እሱ እንትን አይል ከሆነ ሌሎች እድል መስጠት ነው ያለብህ እንጂ ሰዓትም ጊዜህንም የምታነበውም ነገር ወይም የምታስነበውም ነገር እኮ በአንድ ሰው እንትን ማድረግ የለብህም። እንዴት አመሸህ? አሰላሙ አለይኩም መሐመድ፣ እንዴት አመሻችሁ? የሌላ እምነት ተከታዮች ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? ሰላም ብያለሁ። እንኳን ደህና መጡ። ምንድነው እሱ አባሽ ጣልቃ ገባ ደጋግሞ። እረፍ አድርጉት።
እድል ሲሰጣቸው እንደነኛ አይነት ሰዎች ረጅም ማውራት እንደማይችሉ ወይም አርጊው ማድረግ እንደማይችሉ በራሳቸው እንዲያዩት ነው። ኢንተራፕትም አላደርገው እነዚህ አይነት ሰዎች ተደርበው ሲያወሩ በጣም ያውቁ ይመስላቸዋል። ሲረብሹ እና ሲረባበሹ አርጊው ማድረግ ወይም መሞገት የሚችሉ ይመስላቸዋል። ብቻቸውን ሜዳው ሲለቀቅላቸው ግን እንኳን ማስረዳት የሚፈልጉት ምንድነው? ጭቅጭቁን ነው። ከሌላው ጋር ሲወራ እየተደረቡ ጣልቃ እየገቡ መረባበሹን ነው፣ እንዲረዳት ነው። እኔስ እንኳን ደህና መጣ ረመዳን። እንኳን ደህና ቆየህ ውፈይ። እንዲሁም መልካም የኢትዮጵያውያን ወደ አዲሱ እንመለስና ሰላም ይመስገነው። ወደ አዲሱ እንመለስና ባል ሚስቱ መምታት ይችላል ወይ የሚል ነበር ጥያቄያችን። ባል ሚስቱን ይመታል ወይ የሚለው ሚስት ስለሆነች ሳይሆን አንዳንዴ የምትጋጭበት ሁናቴ ይኖራል። ሚስት ስለሆነች ብቻ አትመታም። በውይይት እንደ ሰውኛ ራሳችንም ጋር አንተም ጋር እኔም ጋር እህቶቻችን ወንድሞቻችንም ጋር ያለ ትዳር ሚስት ናት። ሚስት አካል ናት። ሚስት እናት ናት። ሚስት ልጅ ናት። ሚስት እህት ናት። ላኪን አንዳንዴ ሰውኛ ሆነ የምትናደድበት አይነት ሁናቴ ይኖራል። ነብዩ መሐመድን ባደረጉት ነገር ላኪን ምን ተጽዕኖ ፈጠረ ብለን ብንል ነብዩ መሐመድን በእርግጥ ስለማትከተላቸው ቢሆንም እኔ ያንተ እጅግ በጣም መልካም ወይም ቅን አስተሳሰብ እንዲኖርህ መመኝ ሰው ነኝ እና ምንድነው እንድታስተምር ያንተን ሃይማኖት እንዲህ ነው በሚል ሰዎችን በመረታት አንተ የወደድከውን ነገር በቅንነት ሰዎችን እንዲወድ በማምጣት እንጂ እንዲህ ነው በሚል አይደለም። ነብዩ መሐመድን እስልምናን ይመስላሉ። እስልምና ነብዩ መሐመድን ይመስላል። በእርግጥም ያው አደባባይ ግልጽ ነው። ከፋ ቢሆን ኖሮ ረመዳን። ስለዚህ ሶሪ ኢንተራፕት ሳደርገ ነብዩ መሐመድን እስልምና ይመስላል፣ እስልምና ደግሞ ነብዩ መሐመድን ይመስላል። ሳቦቹ መሐመድን ይመስላሉ አይደለ? ሳቦቹ ትክክለኛ ተከታዮች ስለሆኑ ራይት። እሺ የሳቦቹን ድርጊት እንመልከተው እስቲ፣ ሐዲሱን ክፈተው። ከዛ የነብዩን ፍርድ በዚሁ ላይ እንየው። የትኛውን የከፈትከው ነው? አቡ ዳውድ 22:28 ቀደም ክፈት ያልኩህን 22:28 እሱኛውን አየህ ነው አይደለ? ኦኬ እቺን ሐዲስ ሲፈሰሩልን ሐዲሱ ሳቦችን እና መሐመድን ስለሚያገናኝ ይሰማል። ረመዳን ይሰማል። ኦኬ ይሄ ምንጩ ማን የዘገበው? አንብቡታ ማንበብ እኮ ነው። حديثنا محمد ابن عفوا عند لايتين بدن بلابرونا. حديثنا محمد ابن معمر. حدثنا أبو عمير عنه الملك ابن عمير. حمدنا أبو عمرنا የሩቀት ነው። እስቲ አንብበው አንተ። እሺ ዝቅ አድርግልኝ እንደ አንብበው። ኦኬ ሱናን አቢ ዳውድ 22:28 አይሻ ነች ያስተላለፈችው። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንዳስተላለፈችው ይላል ሐዲሱ። የነብዮች ሀቢባ ዳውተር ኦፍ ሳይል was the wife of ታቢት ኢብን ቂያስ ሺምስ. He beat her and broke some of her part. ሀቢባ የሳሂል ልጅ የጣቢት ቢን ቂያስ ሚስት ስትሆን ባሏ ይመታትና የተወሰነ የሰውነት አካል ክፍሎቿን ሰበረው፣ which is አደቀቃት። እንግዲህ ሳባዎቹ ናቸው እነኚህ። ተሰባሪዋም ሳባ ነች፣ ሳቢ ነች፣ ሰባሪውም ሳባ ነው ማለት ነው። So she came to the prophet after morning and complained to him against her husband. በጠዋት ትመጣና ለባሏ ቅሬታ ታሰማለች።
ተሰብራ መጣ ማለት ነው። the prophet called on ጣቢት ቢን ቂያስ ነብዩም ከዛ ጣቢት ቢን ቂያስን ይጠራዋል ማለት ነው። እንግዲህ ሚስትየዋ አካሏ ተሰብሮ መሐመድ ጋር መጣች። ባሏ ሰውነቷን ሰባብሯት ማለት ነው። አቤቱታ ልታሰማ መጣች። እናም ነብዩ ያደረገው ምንድነው? ጣቢት ቢን ቂያስን ጠራው ማለት ነው። said to him take a part of her property and separate yourself from her። ከዛ ምን አለ መሐመድ? ንብረቷን የሰጣትን ወይንም ደግሞ እሷም እንትን ውሰድና ከሷ ተለያለው፣ ፍታት፣ የሰጣትን ተቀበልና ፍታት። he asked እሱም ጠየቀው ዘይድ ቢን ቂያስ ማለት ነው። ጣቢት ቢን ቂያስ ጠየቀ መሐመድን is that right messenger of Allah ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀ። መሐመድ ጣቢት ቢን ቂያስን ጠቃትና ንብረቷን ፍታት ሲለው ያላ መልእክተኛ እንዲህ ማድረግ እችላለሁ አለው። እንግዲህ አካሏን ሰባብሮ አድቆ ሄዳ ወቀሳ ስነግር ይቆጣኝ ይሆን ለምን መታሃት ይለኝ ይሆን ብሎ እያሰበ ሲሄድ ንብረቷን ውሰድና ሸኛት ሲለው ጭራሽ ምን አለ መቹ እንዲህ ማድረግ ተገቢ ነው ሲል ጠየቀው መሐመድን። የቱ ጋር ነበርኩ? is that right messenger of Allah yeah he said yes መሐመድ ከዛ ምን አለ? አዎ ተገቢ ነው። he said I have given her 2 gardens of mine as a dowry ሁለት መሬት የእርሻ መሬት እንደ ጥሎሽ ሰጥቻታለሁኝ አለ። they are already in her possession. The prophet said take them and separate yourself from her ምን አለ መሐመድ ከዛ ሁለት መሬት ያኛው ሰውየው ጣቢት ቢን ቂያስ ሁለት መሬት ሰጥቻታለሁ በጥሎሽ መልክ ያኔ እና በሷ ንብረትነት ውስጥ ነው ያሉት ሲለው መሐመድ ሆነ ውሰድባትና ተለያት። እንግዲህ ምን አይነት እንትን ነው የገጠማት ልይቷ? አካሏ ተሰብሯል፣ የሰውነቷ አካል ተሰብሯል። መሐመድ የሰጠው ፍርድ ምንድነው? ለምን መታሃት? ለምን ሰበርካት? እንዴት እንዲያደረግ አይደለም። ንብረቷን ተቀበልና ሸኛት ባዶ እጇ። አካል ጎዶሎና ደግማ እንዳሰራ ሌላም እንዳታገባ አካል ጎዶሎ አድርጓት ንብረቷን ቀማና አባራት ነው ያለው። አሁን እንትና ረዳዋንም ሙባረክም ከሁለት አንዳችሁ ትመልሱልኛላችሁ። እስልምና መሐመድን ይመስላል፣ መሐመድ እስልምናን ይመስላል። ሳቦች መሐመድን ይመስላሉ፣ መሐመድ ሳቦችን ይመስላል። እስልምና እንዲህ ነው ብላችሁናል። ጣቢት ቢን ቂያስ ሳባ ነው፣ አጥንት ሰባሪው ማለት ነው። ፍርድ የሰጠው ንብረቷን ቀማና አባራት ያለው መሐመድ ነው። እስልምና ይሄን ይመስላል አይደለ? አዎ ታንኪዩ። እህት ወይን እናት እንዲህ ብትደረግ ደስ ይላል? ባሏ አባት ማለት ነው አካሏን ሰባብሮ አካሏን ሰባብሮ ሰሂህ አይደለም። እስልምና ጥላቻ ካላቸው ሰዎች ወይም እስልምና ከማይወዱ ዓለም ከሚወዱ ሰዎች የተቀመመ የፖለቲካ አካል ነው እንጂ ማለት ነው። ምን ይላል ሐዲሱ? ሐዲስ ነው ግሬዱ ነው። ሐዲሱ ሰው ይሄ ሐዲስ እኮ ማለት ነው ነገ አንተ አትመም ማምጣት ትችላለህ። አሃ ስለዚህ ይሄ ሐዲስ እኔ ጻፍኩት ነው አይደለ? ነው አይደለም፣ ማስመጣት ይቻላል። አወዛጋ እኔ ጻፍኩት ይሄን ሐዲስ እንደዚህ አይነት ሐዲስ ይሄ ቆይ እንደዚህ በለው እስኪ። ቀላል አይ ነው ደገም የሙን እንዴት መጫወት እንደሆነ ቀላል ነው። ይሄንን አሁን መሐመድ አላለው። ቆይ ረመዳን ሊስን ይሄንን ነብይህም አላለውም፣ ሳቦቹም አላደረጉትም አይደለ? አላደረጉትማ። ጎበዝ። ይሄንን ያደረገ እንዲህም አይነት ፍርድ የሰጠ አጋንንታዊ ነው በል እስቲ። ሰውን ነው ኖ እንደዚህ ጽፎ ያመጣ ረመዳን ችግር የለም ጽፎ የመጣውንም እመጣበታለሁ። እንዲህ አጥንቷ እስኪትሰባበር ሚስት ተደብድባ የደበደበ እንዲሁም ደግሞ ፍርድ ሲሰጥ ንብረቷን ቀማና አባር ብሎ ያለ ሁለቱም ያጋንንት ልጆች ናቸው፣ ሴጣናም ናቸው፣ ጋነም ገቢ ናቸው በል። እንደገና ጽፎ የሚያመጣው ደግሞ ይሄንን የጻፈ ይሄም ጋነም የሚገባ ነው በለን።
ሜዳውን ፈረሱም ያንተ ነው ረመዳን። ወላሁ አዕለም። ለምን ወላሁ አለም ትላለህ? ነብይ ይሄን አላደረገም ሰሃባዎችም እኔ ይሄን አላደረጉም ብለህ በኮንፊደንት ተናግረህ የለ አሁን ምን ትለናለህ? ቀላል ነው። ይሄንን የጻፈ ገሃነም ይገባ ነው። ይሄንን ያደረገ ካለም ሰሃቦች ስለማያደርጉ አንዳንተ እምነት ገሃነም የሚገባ ነው። እንደዚህ አይነት በሴት ላይ ፍርድ የሰጠም ገሃነም ገቢ ነው በልና ንገረን። ይሄ እንግዲህ ጭንቅላት ያላቸው ሰዎች በአጠቃላይ ሚዛናዊ ሰው በሰዎች የመመራ ሳይሆን ኃይል በአላህ የአላህ ኃይል ነው። ላኪን በሰው የምትመራ ረመዳን የጠየቅኩን ብቻ የትም አትሄድም። ቆይ የጠየቅኩን ብቻ ሁለት አማራጭ ነው ያለ። ፕሊስ ቆይ ዲቤት አታድርገው። እኔ ጭቅጭቅ አልፈልግም። አሌስ አዲሱን ትቀበላለህ የኔ ነው ብለህ ነብይ አድርጎታል ሰሃባዎቹ አጥንት ሰባሪ ናቸው ትላለህ። አሌስ ይሄ አጋንንታዊ ነው ሴጣናዊ ነው ብለህ የኛ አይደለም ብለህ እኛ ማንቀበለው ነው ብለህ ትላለህ። ወይን ተቀብለህ ቻሌንጁን ተቀብለህ ትቀጥላለህ። አሌስ አልቀበልም የኛ አይደለም ካልክ ግን ያንተ ያልሆነ ነገር እንደዚህ የሚያደርግ ነገር ስህተት የሆነ ነገር በሙሉ አንተን ስለማይመለከት ገሃነም ይገባሉ ትለናለህ ማለት ነው። ይሄ የነብያቶች አይደለም አልኩ። ጎበዝ የነቢያቶች ካልሆኑ እንደዚህ አይነት ፍርድ የሚፈርድ ገሃነም ይገባል አይገባም? ፍርዱ የአላህ ነው። ወላሁ አዕለም። ፍርዱ የአላህ ነው ግን የነቢያት አይደሉም። ወያ የገሃነሙ ጉዳይ እኮ ይገባሉ አይገቡም ወይ ገሃነም ይገባሉ አይገቡም የሚለው እሱን ነው። እኔ ደግሞ ሰውየው የሰጠውን ፍርድ መሰለኝ። እሺ አይደለም ገሃነም ይገባሉ ወይ? ጎበዝ እሺ ባል ሚስቱን አጥንቷን የሰባበረው ይሄ ጤናማ ነው ወይንስ የተሳሳተ ነው? ጤናማ አይደለም። እንዴት ጎበዝ አጥንቷ ተሰባብራ መታ ቅሬታ ስታሰማው ፍታትና ንብረቷን ውሰድና ሸኛት የሚል ፍርድ የሚፈርድ ጤነኛ ነው ወይንስ ጤነኛ አይደለም? ሊሆን አይችልም። ጤነኛ አይደለም ወይንስ ጤነኛ ነው? ጤነኛ ማለትም በቃ ሊሆን አይችልም። እንደ ነብይነት አሁን ነብዩ እንደዚህ ያደረጉ ልትለኝ። ስለዚህ ጤነኛ አይደለም። በደንብ አስተውሉ። ይህን ሐዲስ ፍርድ የሰጠው ረመዳን ነብይ አይደለም ብሎ ነው የሚያምነው። ስለዚህ ይህንን ንብረቷን ውሰድና ሸኛት አባራት የሚል ካለ ጤነኛ አይደለም እያለን ነው። በተዘዋዋሪ ረመዳን ምን እያለን ነው? ሙሐመድ ጤነኛ አይደለም እያለን ነው። እንደፈለግ ተርጉሙ። አማርኛ ሁለተኛ አማርኛ ቋንቋ ነው። አሁን ያለው ረመዳን የሚጠበቅብህ አንተ የመጨረሻው አርጉመንት የሚጠበቅብህ ላሳየህ ይሄ አዲስኛ አንድ ላሳየህ። ቆይ ሙባረክ ረመዳን የሚጠበቅብህ ምንድን ነው? አሁን ይሄ አዲስ የነብይ ረመዳን ነብዩንና ሰሃባን ሊያሰድብ ፈልጎ ነው። ዝም በለው አንተ። እፎይ እኔን ጠይቀኝ። አያሰድበኝም። ቆይ አይደለም እኮ አስወርዳለሁ። አዳማጭ እኮ ነው። ረመዳን እኔ ተስማምቻለሁ። አንተ ይሄን የነብይ ንግግር አይደለም ብለህ ስላመንክ ምን ብለሃል? እንደዚህ አይነት ፍርድ የሚሰጥ ጤነኛ አይደለም ብለሃል። ባይ ዲፎልት ይሄ ነገር የነብይ ከሆነ ነብይ ጤናማ ሊሆን አይችልም። ምክንያቱም ቅድሚያ የሰጠው ፍርድ ጤናማ አይደለም ስላልክ አገናዝበህ። የነብይ ንግግር ካልሆነ ደግሞ ምንም የሚጨንቅ ነገር አይደለም አይደለም። እኔ እፎይ ልትሸነፍ በፍጹም አትሞክርም። መሸነፍ ሀቅ ነው፣ እውነት አንተ ማለት ነው፣ በአጠቃላይ ማለት ነው። እኔ አማርኛ ሁለተኛ ቋንቋዬ ነው። አንተ አማርኛ ወይንም ቆይ አድምጠኛ የመጣህበት ከሆነ ዳይሬክት የምታመጣውን እየመለስኩልህ ነው። አንተ ደግሞ አንተ ጋር ጥፋት ከሌለ ለምሳሌ ኢየሱስ ክርስቶስ አምላክህ ነው፣ ኢየሱስ ክርስቶስን የመሰለ መገለጫ አምላክነቱ በሚል አይደለም፣ ፈለጉን ምን በሚመስል ህዝቦችን እኛ ነብዩ መሐመድን የመሰለ ሰሃባን የመሰለ ወይም ብዙ ዑለማዎች አሉ። ለምሳሌ በማፍራት ማለት ነው። እዚህ ጋር በመሆን በማንቋሸሽ ሳይሆን እስልምና ብጠላው ማለት ነው። ማንቋሸሽ ነው የምታወራው። ረመዳን አቤት ኢቨን ፖይንትን ስለምን እያመራህ እንደሆነ ለማንም ሰው ግልጽ አይደለም። እንኳን ለኛ ለአንተም ግልጽ አይደለም። የቀረበልህ ፊት ለፊት ቻሌንጁ ምንድነው? ሐዲሱ
ሳሂህ የሆነ ነው። ነብይ የፈረደው ፕሊስ ሳሂህ የሆነ ሐዲስ ነው። ነብይ የፈረደው ነው። ሳቦች ያደረጉት ነው። አንተ ግን ምን ብለሃል? ነብይ እንደዚህ አልፈረደም፣ ሳቦችም ይሄን አላደረጉም፣ ሐዲሱም ትክክል አይደለም ነው አይደል? አንተ አርጉመንት እፎይ ቃል አላሁ ተዓላ ስለ ቁርአን ያ አላህ ቃል ረመዳን ያንተን አርጉመንት ነው። እኔ ሌላ አርጉመንት አላስቀመጥኩብህም። ይሄ ሐዲስ የተቀጠፈ ነው ብለሃል። ፕሊዝ ይሄ ሐዲስ የተቀጠፈ ነው፣ የኛ ሐዲስ አይደለም ብለሃል። አንድ ሁለተኛ ሰሃቦቹ አላደረጉትም ብለሃል። ሁለት ሶስተኛ ነብዩም እንደዚህ አላሉም ብለሃል። ሶስት አይደለ? ስለዚህ ይሄ ሐዲስ አንተ የሚመለከት አይደለም። ባይ ዲፎልት ግን ይሄ ሐዲስ በደንብ አስተውል። ይሄ ሰሃቦቹም እንዲያደርጉም ሐዲሱም የኛ አይደለም፣ ነብዩም እንዲያላለም ካልክ ነብዩ ደግሞ ምን ብሏል መሰለህ? እኔ ያላልኩትን በእኔ ላይ የቀጠፈ መኖሪያውን ጀሃነም ነው ብሏል። እዚህ ጋር ቃለ ረሱል ብሎ ስለሚጀምር ይሄ እንዳለ ሐዲስ ነው ተብለው የተዘረዘሩትን የጻፈው የሰበሰበው ነብዩ ተናገረ ብለው ያሉት ነብዩ ያልተናገረውን እንዲህ ተናገረ በማለታቸው ብቻ ምን ይሆናሉ ማለት ነው? ገሃነም ይገባሉ። ምክንያቱም ይሄ የነብዩ ንግግር አይደለም። አንተ ስላልክ ነብዩ በኔ ላይ የቀጠፈ እኔ ያላልኩትን ብሏል ያለ ገሃነም ይገባል ባለው መስፈርት ይሄ ሐዲስ የእስልምና ሐዲስ ካልሆነ ይሄንን ሐዲስ የጻፈው የሰበሰበው ገሃነም ገቢ ነው። መታ የተባለው መቶም ከሆነ ገሃነም ገቢ ነው። ፈረደ የተባለው ፈርዶም ከሆነ ገሃነም ገቢ ነው። ምክንያቱም መሐመድ ላይ ያላለውን ብሏል ማለት ገሃነም ስለሚከት ማለት ነው። ስለዚህ እኔ እናንተ ተስማምተናል፣ ምንም ልዩነት የለንም። ስምምነታችን ግን ምንድነው? እሱ ሴትን ልጅ እንደዚህ መጥቶ ደብድቦ አጥንት ሰብሮ ማባረር ጤናማ አይደለም። ተተመታችን በኋላ ደግሞ ፈራጁ ንብረቷን ቀማና ፍታት የሚል ካለም እሱ ጤናማ አይደለም በሚለው እኔ እናንተ ተስማምተናል። ይሄ ግን በኤኒ ቻንስ ይሄ ሐዲስ ላይ ከተገኘ እስልምና ውስጥ አትቀመጥ። በቃ እኔን አይደለም ቻሌንጅ የምታደርገው፣ ያኔ እስልምና ለቀህ መውጣት ነው። ሐዲሱ ውስጥ ከሌለ እኔ እናንተ እንስማማለን። እኔ ምንም ታንተ ጋር ክርክር የለኝም። አውስ የልጅ አጥንቷ እስኪ የሚሰባበር ባሏ ሊመታት አይገባም። ከመታትም በኋላ ደግሞ ንብረቷን ቀማና ባር የሚል ካለ እሱ ሴጣናዊ ነው፣ ፍርድ ነው የፈረደው። ይሄ ጤናማ አይደለም ብዬ አምናለሁ። አንተም ታምናለህ። ተስማምተናል። ምንም ያጣላን የለም። እናንተ ያጣላንም በዚህ አጋጣሚ ሊወጣ ነው ኢንሻአላህ። ምንድነው ቃል አላሁ የአላህ ቃል ቁርአን ቢሆን እጅግ በጣም አፍህንም በጣም ሞልተ የምትናገረው ነገር ነበር። ሐዲስ ነገ አሁን አረብኛ ስለሚችሉ ማንኛውም የእስልምና ተቃውሞ የሆኑ ሰዎች ከትቦ አምጥተውት ስም ለማጠልሸት ቢያመጡት የሚጠለሽም ነገር አይደለምም፣ የሚወራ ነገር ነው። ቁርአን ቢሆን አውፎይ አሁን እዚህ ጋር የአደባባይ ሚስጥር ነው። ብዙ ታዛቢ አለ፣ 3300 ታዛቢ አለ። ፍርድ እንደ ጭንቅላት ላኪን ቁርአን አይ ቲንክ ጋር የተቋረጠው ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም በነብዩና በሰሃቦቹ ላይ ሰላም ይስፈን። እፎይ መጥቼልሃለሁ እኔ መልሰህ ልሰጥህ አንተ ሰውዬ። ቆይ አይ ቲንክ ረመዳን እያወራ መሰለኝ የተቋረጠው ነው። ረመዳን አለ አይ ቲንክ ኔትወርኩ መሰለኝ ወጣ። እሺ ቀጥል። እና እፎይ ለጠየቀው ጥያቄ ሐዲሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴትን ልጅ እንዴት ማስተዳደር እንዳለብን፣ እንዴት ማግባት እንዳለብን፣ እንዴት መከባከብ እንዳለብን፣ መፍታትም ካለብን እንዴት መፍታት እንዳለብን እኔ እኮ ካንተ ጋር አልግባባም እኮ ምክንያቱም ታወራለህ እንጂ አሰማው። ለኔ መድረኩን ሰጥተኸኝ እንዴ? እፎይ ቆይ ሐዲሱን መጣህ መልስ እየመለስኩኝ እኮ ነው። ለምንድን ነው ማሰማው? ሐዲሱን ተቀበላለህ? አዳሚዎች 3000 ሰዎች አልነበረው ነው የመጡት። ሐዲሱን ትቀበላለህ አትቀበልም? እቀበላለሁ። ሰሂህ ከሆነ እቀበላለሁ፣ ደኢፍ ከሆነ አልቀበልም። አሁን የተከፈተው ሰሂህ ሐዲሱን ትቀበላለህ? እሳቸው ደግሞ ነብያችን እንደዚህ አይነት ፍርድ አይፈርድም አልቀበልም ይሄን ሐዲስ ብሏል። ቀደም የወጣው ረመዳን
እንደዚህ አይነት እንደውም ይሄ ቅጥፈት ነው እንደዚህ የሚናገር ካለ ቀጣፊ ነው ብሎ ነው የወጡት የቀደሙ ሰውዬ። ሐዲሱ አጠር ያለ ሊሆን ይችላል። ሰፋ ያለ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በዳኝነት በሁለት ባልና ሚስት መሃል ዳኝነት ገብተዋል። እዚህ ጋር ገብተዋል እኮ ይሄ ሐዲስ ነብዩ ሴቷን አትስጣት፣ ወንዱ ደግሞ ልስጥ። እያዳመጥኩ እኮ ነው ያልከው። ወንዱ ደግሞ ልስጥ ይላል፣ ሴቷ ደግሞ ከዛ ነብዩ መሐመድ ደግሞ አትስጣት ፍታት ይላሉ እያልክ ነው ያለኸው። አላህ Subhanahu Wa Ta'ala እኛን አዞናል ሴትን ልጅ በእንክብካቤ እንድናስተዳድራቸው። ሁለት ካገባን ራሱ ወደ አንዷ የምናዘነብል ከሆነ የውመል ቂያማ ስንቀሰቀስ አዘን ብለን ነው የምንቀሰቀሰው። በፍትሃዊ መንገድ በሚዛናዊ መንገድ እንድናስተዳድራቸው ሶስተኛ ከሆነ ስለዚህ እንደዚህ ነው የምትሆነው። እንዲህ ልትሆና ነብይህ ባይዘይ አይሻ ጋር ነበረ በዛት ያዙትረው ልናስተዳድራቸው ልንከባከባቸው። ይሄንን አርጉመንት እንዴት እንደምለጥፍ ላሳየ ነብይ አዳም ግራጉ ስለተፈጠሩ ሴቶች ስስና ለስላሳ ናቸው። እንዳንጎዳቸው እንድንንከባከባቸው ነብዩ ሰለላሁ ዐለይሂ ወሰለም አዘውና አታዳምጥም። ኔክስት ጥያቄ ልመልስልህ ነው። እፎይ አታቋርጠኝ። እኔን ከሰሩ ምላስ እንጂ ጆሮ ከሌለ እንዴት ትሰማናለህ ታዲያ? እንዴት እናወራ ነው? አዘን ብዬ ነው የምመጣው ካልክ ነብይህ ከሌሎቹ ይልቅ አይሻን ነው የሚወደው። አይሻን ሰበረ እንትን ያደርጋታል። ቅድሚያ ሰላም እንዴት ነው? እፎይ አዳምጥ። ለአይሻ ቅድሚያ ይሰጣል። ይሄ በአዲስ ላይ ያለ ነው። እንደዛ ከሆነ መገለጥ እንኳን የሚመጣለት አይሻ ቤት ውስጥ ነው። ስጦታም ብዛት የሚመጣ አይሻ ጋር ነበር። ስለዚህ 11 ምናምን ሚስቶች አሉ። ነብይ እየጎበጠ ከሆነ እንዲህ ጎብጦ እንዲህ ሆኖ ነው የሚመጣው። 11 ቦታ ጎብጦ ተንፌተ ገና ጎበጠ የሚልላ ኤኒዌይስ ማንኛውም ነው ኔክስት አባሽ ቅድም አውራ ተብለህ ጉሮሮ ተዘግቶ ጸጥ ብለህ ነው የወጣው። ስለዚህ ለመረበሽ እንዳትሞክር። ኔክስት ሃይደር ቀጥል። ሃይደር ይሰማል? እንኳን ደህና መጣህ። ይሰማኛል። መልካም፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ባል ሚስቱን መምታት እንዴት ታየዋለህ? እንደማይቻል። ስለዚህ በምንም አይነት ሁኔታ በምንም ኮንዲሽን ውስጥ ባል ሚስቱን መምታት የለበትም ብለህ ነው የምታምነው? ኦልሬዲ የተቀመጡ ደረጃዎች አሉ አይደለ? ኦኬ። ያም ደረጃ ሲቀመጥ መምታቱ መፍትሄ ነው በሚል ሳይሆን እዛች ደረጃ ሳይደረስ መፍትሄ ስለሚገኝለት ነው። ኦኬ። ለምሳሌ ስለዚህ ሶስት ደረጃዎች አለ ቁርአን ላይ ተደረሰበት። ኦኬ። እንደዛ ከሆነ መፍትሄ አጥተው ነው ሳቦቹ ሲደበድቡ የነበሩት ታዲያ ሚስቶቻቸው? እሺ ሐዲሱን ስታይ። እሺ አንዴ ቃል ክፈተው። አማርኛው ፓርት አንብብልኝ። እሺ እንግሊዘኛውን አድርገው። እንግሊዘኛውን ቀጥል ወይም ተርጉምለት። ይተርጉምልህ። እንግሊዘኛው ላይ ትሄዳለሽ። እሺ ተርጉምልኝ። ኦኬ። አልሐምዱሊላህ ተመለስ። አንተ ሰላም እንዴት ነው? እፎይ ሰላም ብያለሁ። አንዴ ተራ ጠብቅ። እሺ አንድ አጠር ያለች ጥያቄ አለች፣ ትመልስልኛለህ? ተራ ጠብቅ። ወይ የእግዚአብሔር አምላክ ነው? ኢየሱስ አምላክ ነው? ተራ ጠብቅ። ወይ ላላ መልስልኝ፣ እኔ ልወጣ ስለሆነ
አንዳንዴ አደብ የሚባል ነገር ለመማለምሉት ግን ከፍ አድርግለት። የምዕመናን እናት አይሻ ረዲየላሁ ዐንሃ እንደተረከችው ምናምን ነገር ቀጥላለው። እሺ የሰህል ልጅ ሐቢባ ቢንት ሰህል የጣቢት አብዱልቀይስ አልሻሚ ሚስት ነበረች። አልሸሚስ ሚስት ነበረች። እሱ ይመታት ነበረ፣ አካሏንም አጥንቷን ሰበረ። ስለዚህ ከማለዳ ከሱብሒ ማለት ነው በኋላ ወደ ነብዩ መጥታ በባሏ ላይ ከሰሰች ወይ ደግሞ ስሞታ አቀረበች። መሐመድ ጣቢት ኢብን ቀይስን ማለት ነው ነብያችሁ መሐመድ አስጠርቶ ከሀብቷ የተወሰነ ውሰድና ተለያት አለው። እሱም የአላህ መልእክተኛ ሆይ ይህ ትክክል ተገቢ ነውን ሲል ጠየቀ። እሳቸውም አሉ መሐመድ ማለት ነው እርሱ እኔ መህር የጋብቻ ስጦታ አድርጌ የሰጧት ሁለቱን የአትክልት ቦታዎች ነው። ከእነሱም አስቀድመው በእጇ ይገኛሉ አለ። ነብዩም እነሱን ውሰድና ተለያት አሉት። ማንኛውም ነበር እያወራኝ የነበረው? እኔ ነበርኩኝ። መልካም ኦኬ። ሃይደር እንግዲህ እንዳየው ጣቢት ቢን ቂያስ ሚስቱን ይደበድባት ነበረ። ሚስትየዋ በመደብደቡም አጥንቶቿን ሰባብሮታል። በዚህ ምክንያት ለመሐመድ ቅሬታ ልታቀርብ መጣች እና ባሌ እየደበደበኝ ነው አጥንት የተሰበረ ብላ ነገረችው። መሐመድ ያደረገው ምንድነው? ባሏን ጠራና ንብረቷን ውሰድና ተለያት አለው። ከዛ ባልየው እንደውም ደብዳቢው እንዴ ያላ መልክተኛ ይሄን ማድረግ ተገቢ ነው ሲል ጠየቀ። አዎ ትችላለህ አለው። ንብረቷን ጥሎሽ የሰጣትንም ተቀብሎ አባረራት ማለት ነው። ይሄ ተገቢ ነው ብለህ ታምናለህ? ልክ ነው። አዎ ተገቢ ነው። ከምን አንጻር እንደሆነ ልንገርህ። በእስልምና ከሆነ ጋብቻ ወይም ትዳር የሚባለው ነገር ሊዘልቅ የሚችለው አንድም ተሰማምተው መቀጠል ከቻሉ ነው፣ ወይም ደግሞ በአግባቡ ማስተዳደር ከቻለ ይቀጥላል። በአግባቡ ማስተዳደር ካልቻለ ግን እንደዚህ እየቀጠቀጠ አያኖርም፣ ይፈታል ነው። ስለዚህ ንብረቷን የሚለው እዚች ጋር የሷን ንብረት አይደለም። በእስልምና ማስተዳደር የወንድ ኃላፊነት ነው። ምክንያቱም እዚህ ላይ 3000 ምናምን ሰዎች አላችሁ። በዛው ሐሳቤ ልትረዱኝ ይፈልጋለሁ። ማስተዳደር የወንድ ኃላፊነት ነው። ስለዚህ እቺ ጋር ንብረቷ ስለሚል ንብረት የሚለው የሷ አይደለም። እሷ ምንም ያክል ንብረት ቢኖራት በፍቃደኝነት ለቤቷ የምታደርገው ነገር ካለ ነው እንጂ እስልምና እሷን ታስተዳድር እሷ ወጪ ታድርግ የሚል የለም። እዚች ጋር ንብረቷ የሚለው ለሷ ያወጣው ነገር ነው እንጂ የሷን ንብረት ውሰድ አይደለም። ንብረቷ የሚል ቃል አለ ከይቅርታ ጋር ቀጥል፣ ችግር የለም። አዎ የሚል አለ እንጂ። እሺ ዘን ከዛ ባለፈ ደግሞ ምንድነው ተለያት የሚለው ነገር እሷን በአግባቡ ማስተዳደር ካልቻለ እንደዚህ ያደረጋት ሊኖራት አይችልም። በአግባቡ በሸሪዓው መሰረት ተለያይተው ይቀጥላሉ ነው። ስለዚህ የተሰጠው ውሳኔ ስለዚህ ጥሎሽ የሰጣትንም ተቀብሎ ማባረሩ ተገቢ ነው። የዛን የሚወሰኑ ውሳኔዎች ይኖራሉ። ስለዚህ በደንብ አስተውሉ። 5 ዓመትም 10 ዓመትም አብራው ኖራ አጥንቷን ሰባብሮ ምን አይነት ፍትህ ነው የሚሰጣት? ያኔ ሲያገባት እንኳን ጥሎሽ የሰጣትን ነጥቆ ያባረራታል። ምክንያቱም ሴት እንደ እስልምና ወጥታ ራሱ መስራት አይፈቀድላትም። ቤት ውስጥ እንዲራጉ ነው። እንደዛ አይደለም። እሱ ነው ማስተዳደር ያለበት። ወደ ዝርዝር ስትገባ የምትከተላቸው ነገሮች አንዴ ሃይደር ሚታር ሀባሽ ለምስራት አትይዝም። ቀደም እኮ አየነህ እኮ 3000 ሰው እየታዘበ አፍ ተንተባትቦ ማውራት አቅቶ አውራ ስትባል አላወራም ያልክ ሰው ነህ። አትደረብ። ቅድም ነገርኩህ። እውቀት እንዳለው ሌሎች ሲያወሩ አትረባበሽ። ምንም እንደማታ ቅድም ታዘበ ሰው ፕሊስ በደንብ አስተውል። ሃይደር አብራው ኖራ ስትፈታ ያለትን
የሰጣሃትን እንኳን ተቀበልና አባር ማለት this is not fair። አጥንቷን ሰብሯታል እኮ የሞራል ካሳ አለ እኮ አብራው ኖራለች እኮ። ምንድነው እያልከን ያለው? ያው ልክ አሁን እዚች ጋር ወደዛ ስንገባ ዝርዝር ነገሮች ይኖራሉ። ዝርዝር ነገሮች የሚወሰኑ ይሆናል። እዚች ጋር ግን ነብዩ እኮ ድፍን ባለ ሁኔታ ያው ልክ እየሰማኝ ያላት እኮ ንብረት ያላት ሁለት የእርሻ መሬት ነበረ በጥሎሽ መልክ የሰጣት ተቀበልና ባራት ነው ያለው። which means አብረው ያፈሩት ለሷ አይቆጠርላትም። ምክንያቱም እሱ ካልሸኛ እንትን ካላለ በስተቀር ከሴቷ ሲመጣ ንብረት ስለማይሰጣት ማለት ነው። ኢቭን የጥሎሽ ገንዘብ መመለስ አለባት። 20 ዓመትም ትኑር 30 ዓመት ስትወጣ ባዶ እጇን ነው የሚወጣው። እኔ ንብረቷ አይደለም አሁን የሚያሳስበኝ ንብረት መወሰዱ አለመወሰዱ አይደለም። ትልቅ ቢግ ዲል አድርጌ የምወስደው አካላዊ ጉዳት ደርሶባታል። አጥንቷ ተሰብሯል። ነገ እንዳታገባ ነገ ቆማ እንዳትሰራ አጥንቷ ተሰባብሯል። አካል ጉዳት ደርሶባታል እያልኩ ነው። ምንም አይነት ፍትህ አላገኘችም እያልኩ ነው። ቀጥል ነምጨጭዳ አንቱነን ደቢዮራ ቤቲ ዋስና ቤቱ ኢምቤክታይ ይሻቅ እፎይስቲ አዲስ አልጨረስኩም ሐሳቤን ጨርስ ይሳቅ ሚት ጋዝሚ ሰደን እንዲሚት ካሴት ናረብ ሰበር ኦኬ ሐዲሱን አረብኛው ላይ አድርገው ቃል ሜ ሐዲስ ከናና ዱብሲ ሜ ዱብሲ ሜ ሐዲስ ከና ሄሎ ነጋሙ እንደጋማ ዱብሲ ሐዲስ ከና ዲሰለ ደባ ፊዴ kun ሐዲስ ደባ እንጀር እንበሬ ፈተሞ ሳካ ፊዴ मैं दुब्बी सी तो ሐዲስ ደባ ታውሳነ ናገር ሲስሜ ረጋሳ ወጅ ተገርሲስ ዱብሲ ሜ ጀልቀባ eenyu raadefan ሐዲስ ከና eenyu raadefan ዱብሲ ካ ዱብሲ እንደንደሱ ቀራው እንደንደሱ ቀራይሜ ነንደንዳ eenyu raadefame ዱብሲ ካ ማና ጋፈታ ኩኖ ሲፍ በነኔ በር ሃይ go ahead please read merere eenyu tode sabawde sentagarsis dubbisi chanjira ber dubbisi حدثنا محمد كنجرو رجل ابي dubbisan ture amma Quran gabdu gurba sinagamu nagamu anan jatta nagamu ati nagesu darbisi dude ama dongoran barbadezim jetti dongora kan qaba amantii keessa malee amantiin islaama guutuudha. Rabbiin biratti amantaan filatamaa islaama waliin jiru kana beekishee dubbisuun dandeessuudhaan mii godheera ነብይላን ረቤላ ወደስ ምን ታርጋጋ እንደዚህ አይነት ጭንቅላት ዘኔ ቤት ስገባ አለማፈረ አይነስ ከማን ጋር ነበር እያወራለሁት? ሌላ ታስወጣኝ እፎይ ረመዳን እንትና ሙባረክ ታርጋቱ ባቆይ በእናት ምን ታርጋ በቃ እንደዚህ አይነት ኧረ በእናት እንደዚህ አይነት ስድብህን ሂድና ታፔላ ሰርተው ለፎይ ነው በልና ጻፈው። እኔ አልሰማህም። ስለተሳደብክ ታውቃለህ ማለት አይደለም። ኤኒዌይስ ስለተሳደብክ ቆይ ተረጋጋ ነው ማን። ኤኒዌይስ እንደሚያውቁ አክት ያደርጋሉ። በደንብ አስተውሉ። ልክ እድል ሲሰጣቸው ተከታዮችም እንዳሰልሙ እኔን እያስወጣኸኝ ነው። አንተም ተከታዮችም እንዳሰልሙ እኔን እያስወጣኸኝ ነው። ተፈራኛለህ። ተከታዮችም እንዳይሰልሙ አንተም እንዳሰልሙ ተፈራኛለህ። ነብይ 23 ዓመት አስተምሮ ክርስቲያኖችንና አይሁዶችን 10 ማስለም አቅቶት እኮ 10 አይሁዶች ቢሰልሙልኝ ሁሉን አሰልማለሁ ያለ እኮ ነው።
በላይ መገለጥ መጣልኝ ብሎ 10 ማስለም ያቃተው አንተም ተከታዮችም ተሰልማላችሁ ትላለህ እንዴ? በዚህ ዘመን ስታስበው ጭንቅላት የሌለውን አላህ የሚከተል ክርስቲያን ያለ ይመስላል። ሄድና ሚስትህን እንደ ኡስታዞች በየቀኑ ሻዳ ሲዝና ክርስቲያን ሰለመ በልና ድራማ ስራ። ኤኒዌይስ ሐዲሱን ሃይደር እኔን አታስወጡኝ፣ አትፍራኝ። እፎይ ኧረ በእናትህ አትረብሽ። ቆይ እነሱ ይቀጥሉ። ቆይ በእናትህ እኔ ላስወጣ ነው አሁን፣ ምክንያቱም እየረበሽ ነው። ተረኛ ነኝ ነው እንዴት ነው? ተረኛ ነኝ ማለት ቅድም ጨርሰዋል ይመስለኛል። አንተ ቀጥል እሺ። ምንድን ነው ፖይንት? የተለየ አርጉመንት አለ እዚህ አዲስ ላይ? ሐዲሱን እኮ እንቀበላለን አልኩህ እኮ። ለእንዴት ነው አንቀበል የሚሉ? የቀድሙን ልጅ እንዴት ትዳኘዋለህ? ይሄንን የተናገረ ጋነም ይገባል ብሏል። ትቀበለዋለህ? ጋነም ይገባል ሙሐመድ? አይገባም። ተሳስተሃል። ቅድም ቁጭ ብለህ ግን እያዳመጥክ ነበረ ነው። ተሳስተሃል ብለህ አድርጌው አላደረግከው። ጣልቃ ገባም ብዬ ነው እንዳታወርድ ደግሞ። ስለዚህ እሺ ልጁ ምን አይነት ፍርድ ነው የሚሰጠው አሁን? ልጁ ያው ትምህርት ነው የሚያስፈልገው፣ መማር አለበት። ነብይህን ነው እኮ ግን ጋነም ይገባል አለው። ሌላ ታሪክ ውስጥ ትገባለህ። እፎይ እኮ የተመታ ሰውዬ ነው። ሌላ ታሪክ ውስጥ አትግባ። ሐዲሱን ንገራቸው። ሐዲሱን እኮ ነብዩና ሰሃባን ሰደበ ልታስብለው እኮ ነው። ወሬ አመላለሻት። እሺ በቃ ታብታብ እያደረግህ ተማር ከስር። እኔ አይደለሁም እኮ አልኩት። ዋብያውም እየሰማው ይሄ ሐዲስ እንደዚህ አይነት የለም እኛ ጋር ይሄንን ያለ ጋነም ይገባል ብሏል። እኔ አይደለሁም ያልኩት፣ እየሰማችሁት ነው። ሐዲሱን ያስተላለፈ እንትን ሎጂክ እንሄና ፎይ አሁን ለምሳሌ ብታጠፋ ሚስትህ እንዴት ነው ዝም ነው የምትላት? እና ምን እላታለሁ? መገረፍ አለባት እንጂ መገረፍ አለባት ስትል አንተ ስታጠፋት እሷ ትገርፋለች፣ አንተ መግረፍ ትችላለች? አይቻልም። አላህ አስቀድሞም ብሏል፣ الرجال قوامون على النساء بما فضل الله بعضهم على بعض ብሏል። ወንድ ልጅ ከሴት ልጅ በማስተዳደር አቅሙ በሁሉም ነገር በላጭ ነው። ሴትና ወንድ ልጅ ምንም አይገናኝም። አንተ እንዴት ሴት ልጅ ወንድ ልጅ ትገርፋለህ ስታስበው እኮ? ታዲያ ወንድ ልጅስ ለምንድን ነው ሴትን ልጅ እንዴት ብሎ ሊገርፈው? ሕፃን ልጅ ነች የምትገረፈው። እሷስ እንዴ ካጠፋ መገረፍ አለባት። ሴት ልጅ መገረፍ አለባት። አንተ ስታጠፋ ግን አትገረፍማ። እኔማ ማን ነው የሚገርፈኝ? ወንድ ልጅ ገረፍ ሴት ልጅ ትገርፈዋለህ? ወንድ ልጅ ካጠፋ እንዴ ለምን ደግሞ አትገርፈው? ምን አይነት እንትን ያመጣው? ሴት ልጅ ወንድ ልጅ ትመታለች? እንዴት ብላ? በየትኛው ቋንቋ? ለምን እሱስ አይደለም የሚመታት? ወንድና ሴት ልጅ ምንም አይገናኝም። አስለን ምንም ሰማይና መሬት ነው በሁሉም ነገር ማለት ነው። ሰማይና ምድር ነው። ለአንተ ሲሆን እንደዛ ነው። እሷን ለመምታት ሲሆን ግን ችግር የለውም፣ መምታት መቀጥቀጥ ይችላል። አንተ ስትሆን ግን እንዴት ትመታለች? ሴት ልጅ እንዴት ትመታለች? ሆይ አንተን አሜሪካ ነበር ወስዶ ይሄንን እንድታስተምር ማድረግ አደባባይ ላይ ሴቶቹ ግርፍ አድርገው የሚልኩ ባብየው። የምሬን የአሜሪካ ሴቶች ቢሰሙ አሜሪካ ያሉ ሴቶች ፌሚኒስቶች ጋር ነው አንተ ዋብየው ፌሚኒስቶች ጀማ ከተው አንተን ባል ሚስቱን መምታት ይችላል እንዴ? ግርፍ ማድረግ ይችላል ካጠፋች። እሱ ካጠፋ እንዴ ሴት እንዴት ነው ወንድ ልመታ የምችለው እያልክ ፌሚኒስቶችን ብታስተምር ታየኝ። ሱሪና አውልቀው ነው የሚገርፉ። አይችሉም ብለህ እንዳታስብ። ለመሰለህ የወረደ ትምህርት ነው። እነሱ አሁን አንተ ከአቅም አንጻር ካየው ከወንድ በላይ አቅም ያላት ሴት አለች። ስፖርት ምችል፣ ከአንተ በላይ መተጣጠፍ ምችል፣ አክሮባት ምሰራ አለች። ገና አንተ እንዲህ ስትል ተገለባብጣ ስንዴ ልመታ ምችላለች። ስለዚህ በታክቲክም በጉልበትም ፊት የሆኑ ይኖራሉ። ከዛ አንጻር ካየ ነው፣ ከጉልበት አንጻር ካየ ነው ድብድቡን ማለት ነው። ሳጠፋ እሷ አትመታኝም። የጉልበት ጉዳይ እኮ ከሆነ ሆን ብላ ካልተመታችልህ በስተቀር ሎክ አክብራ ካልተመታችልህ በስተቀር ተንኮል ካሰበች እኮ ለመምታት እኮ ቀላል ነው። አሳምቡሳ ልታደርገህ ትችላለች። ኢብኑ ተሚያ ባለፈው ታስታውሳለህ፣ ያንን ወደ 16 ሚሊዮን ብር የሰበሰባችሁለትን ሚስቱ ምን እንዳደረገችው፣ በፈላ ዘይት ምን እንዳደረገችው እኔ አላውቅም። ያንን አሳምቡሳ ልታደርገህ ትችላለች በፈላ ዘይት።
ልጠርስ ትችላለች ማለት ነው። ስለዚህ ሉክ ለመምታት ይሄ ህግ ነው። ይሄ እንደ እስልምና ህግ ነው። ስለዚህ ለመማታት ነሰሰርሊ እንደ አህያ ጉልበት ላያስፈልግ ይችላል። አንዱን ለማጥቃት ትልቅ የጉልበት ስላለ አይደለም። ጉልበት ያለው በጉልበቱ ሲመካ እንደውም ጉልበት የሌለው በሲስተም ሊጎዳው ይችላል። እና አሁን ሐዲሱ ላይ ዑመር ኢብኑ ኸጣብ እንዳለው ከሆነ እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰባዎቹ ሴቶች ተመተው ሲመጡ ምን አይነት መልስ ነው የሰጡት? ማንኛው ሙሐመድ ሴቶች ተመተው ሙሐመድ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት መልስ ነው የሰጡት? ምንም የተለየ የመጨረሻውን ከሆነ ንብረቷ የሰጣትን ውሰድና ተለይ ነው ያለው። የእኛን ተሆነ ደግሞ እነሱም ከእናንተ አይሻሉም እዚህ ካላችሁት አይነት ምላሽ ነው የሰጠው እኮ። ታዲያ እኮ ፍትሃዊ እኮ ነው። ምንድን ነው ፍትሃዊነቱ? ለምን ሚስቶቻችሁን ትደበድባላችሁ? ጤናማ አይደለም። አደብድቡ ብለው እኮ አይደለም ያሉት፣ ደብድቡ ብለው እኮ ነው ፍቃድ የሰጡት። መሐመድ የሰጠው ፍቃድ እንዴ እያጠፉ ነው ብሎ ተናዘዋል። አይ ሐዲሱ መጀመሪያ ላይ እንደዛ አይደለም የሚለው። ሐዲሱ መጀመሪያ ላይ እንዳይደበድቡ ከልክለው ነበር፣ ጅምር ላይ ማለት ነው። ከዛ ሲከለከሉ የሴቶቹ ስነ ምግባር ወጣ እያለ መጣ። ዑመር እዚች ጋር ነው ድጋሚ ጥያቄ ያቀረበው። ከዛ እንደዛ ሲሆን አስጨርሰኝ። ጅምር ላይ መጀመሪያ ላይ ክልከላ ነበረ፣ ተከለከለ። ክልከላው ሲጸና የሴቶቹ ስነ ምግባር እየወጣ መጣ። ስነ ምግባራቸው ስርዓት ሲያጣ ድጋሚ ዑመር መጥቶ ጠየቀ። ከዛም በኋላ ትንሽ መግራራቶች ሲኖር ባሎች ሄደው ሚስቶቻቸውን መቱ። ከዛ በኋላ እንዳው ስሞታ እንኳን ካሰሙ በኋላ የነብዩ ምላሽ ምን ነበረ? ከናንተ መካከል ሚስቱን የመታው ጥሩን አይደለም ነው ብለው መለሱት። ሚስቱን የመታው ሰው ጥሩ የሚባለው አይደለም ብለው ነው መለሱለትና ይህንን ነገር ድርጊቱን ማውገዝን ነው እንጂ የሚያመለክተው ፍቃድን አይደለም። አንደኛ ጅምር ላይ ክልከላ አለ፣ መጨረሻም ላይ ክልከላ አለ። ነገራቶች እንግዲህ ውሳኔዎች እንደ ሁኔታው ነው የሚሆነው። ከነባራዊ ሁኔታ አንፃር መሃል ላይ ማግራራት ነበረው። መምታት ይፈቀዳል ብለን ደግሞ እንዳንበድም በርካታ ሐዲሶች ደግሞ አሉ መምታትን የሚከለክሉ ማለት ነው። ከነዛ ሐዲሶች አብዛኞቹ መምታትን የሚከለክሉ ስለሆነ ይህንን ብቻ ይዘን መምታት ይቻላል ማለት አንችልም። ይህንን እንኳን በወጡ ስንመለከተው ሁለት አይነት ሐሳብ የያዘ ነው። ስለዚህ ጥቅሉን ነው የምንወስደው እንጂ አንዱን ሐሳብ አይደለም። አንተ ምናልባት ለቤቱ የሚመችህን ይዘህ መጥተህ ሊሆን ይችላል። በዛ አጋጣሚ ደግሞ መምታት የማይቻልባቸውን ብታመጣ። እሺ በመጀመሪያ የተናገርከው ትክክል ነህ። በኋላ ላይ የተናገርከው ስህተት ነው፣ እርምት ይፈልጋል። በመጀመሪያም የተናገርከው ሪሼፕ ላድርግልህና የአላህ ባሪያዎችን አትምቱ ነው የሚለው። የአላህ ባሪያ ወንድምን ያመላክታል ማለት ነው። ያ ሴቶችን ነጥላ አትበል ማለት ነው። ስለዚህ የአላህ ባሪያዎችን አትምቱ የሚል ነበረ። ያ ችግር የለውም። ስለዚህ ግን ዑመር ደግሞ ሴቶች ቦልድ እየሆኑ ነው ብሎ ሲነግረው መሐመድ ቀጥታ የሰጠው ትዕዛዝ ምንድነው? ምቷቸው የሚል ነው አይደለ? እሺ ቀጥል፣ እየሰማሁህ ነው። ነው አይደለም? በለኛ ነው ይፈስም ባል። እሺ ነው። መልካም። ስለዚህ ምቷቸው የሚለውን ትዕዛዝ መሐመድ የተናገረው ከራሱ ነው ወይንስ መገለጥ ነው? ይሄ ሌላ አይዲዮሎጂ ነው። ምንም ሌላ አይዲዮሎጂ አይደለም። እሺ ከዛ በኋላ ሰባ ሴቶችን ተደብድበው መጥቷል አይደል? የመጨረሻው ሐሳብ ቆይ ለመረባበሽ አትሞክር። ቆይ አሁን ምቷቸው የሚለው ትዕዛዝ ራእይ ነው ወይንስ የሙሐመድ ዝም ብሎ ከራሱ የተናገረው? ነብዩ ከራሱ የሚያወራው ነገር የለም። ስለዚህ ሴቶቹን ሂዱና ደብድቧቸው የሚለውን ትዕዛዝ የሰጠው አላህ ነው ማለት ነው። ኦኬ መልካም ነው። ልክ ነህ። ወሂ ነው። እሺ ስለዚህ ወንዶቹ ሄደው ሴቶቹን መቷቸው አይደለ?
በዚህም በመመታታቸው ምክንያት 70 ሴቶች ቅሬታ ሊያሰሙ የመሐመድ ቤተሰብ ጋር መጡ አይደለ? እሺ። ስለዚህ የመሐመድ ቤተሰብ ዙሪያ መጥተው እያንዳንዳቸው ስለ ባሎቻቸው አጉረመረሙ አይደለ? ቅሬታ አሰሙ አይደለ? እሺ። ኦኬ። መሐመድ መጨረሻ ላይ የተናገርካት ስህተት ባሎቻቸውን ጥፋተኛ ናቸው ብለዋል አላለም። ምንድን ነው ያለው? መሐመድ ቤተሰቦች ጋር መጥተው አጉረመረሙ ማለት ከመሐመድ ሚስቶች ጋር ፊት ለፊት እነሱ ጋር መጥተው ስለ ባሎቻቸው ቅሬታ አሰሙ። መሐመድ ያለው ከዛ ምንድነው እነኚህ ከእናንተም አይሻሉም ነው ያለው፣ ወይንም ከእናንተ በላጭ አይደሉም፣ ወይስ እናንተም እንደነሱ ናቸው እንጂ ስለ ባሎቻቸው ስለ ባሎቻቸው ሳይሆን የተናገረው ባሎቻቸውም አብረው አልነበሩም። ባሎቻቸው ይሄ የመጨረሻው ሐሳብ ለወንዶቹ ነው አይደለም። ስለዚህ እነዚህ ከናንተ በላጭ ሆነው አታቋያዳምጥ። እነዚህ ከናንተ በላጭ ሆነው አታገኟችሁ የሚለው ንግግር እነዚህ የተባሉት እነማን ናቸው? እነዚህ የተባሉት እነማን ናቸው? ባሎቻቸው ሚስቶቻቸው የመቱት ሚስቶቻቸው ናቸው ነው ወይንስ ባሎቻቸው የመቱት? መሐመድ ጋር የመጡት ቅሬታ ሊያሰሙ ባሎቹም ናቸው እንዴ? አዎ ባሌ እንደዚህ አደረገን ብለው አይደለም ስሞታ ያሰሙት ባሎቻቸው ባሎቻቸው ጋር ቅሬታ መጥተዋል ወይንስ ሚስቶቻቸው ብቻ ቅሬታ ሊያሰሙ የመጡት? ቆይ በደንብ ፎሎ አድርገኝ። እንደዚህ ነው ያለው መሐመድ። ምንድን ነው ያለው? ከእናንተ እነዚህ በላጭ ሆነው አታገኟቸውም ነው ያለው። እነኚህ ከእነኚህ ብሎ እያበላለጠ ያለው የመሐመድ ቤተሰቦች አሉ፣ ሴቶቹ ደግሞ አሉ። ቅሬታ ሊያሰሙ ይህንን ተግባር የፈጸሙ ሰዎችን ነው እንጂ ሴቶቹን አይደለም። እነማ ይህንን ተግባር የፈጸሙ ማለትም የመቱት ከእናንተ መካከል ሚስቱን የመታው የተሻለ ሰው አይደለም ነው አይደለም። እንደዛ አለ የሚለው በመጀመሪያ ደረጃ። ሌላኛው ስህተት አሁንም እዚህ ጋር ምንድነው በዚህ ትእዛዝ ምክንያት ነው ቁርአን የወረደው። 70 ሴቶቹ በመመታታቸው ምክንያት ሴቶቹ መመታት እንደሚችሉ ሱራ 4:34 የወረደው በዚህ ምክንያት ነው። ዱራን አልመንሱር ጀለለዲን አልሱጢ በጻፈው መጽሐፍ ላይ ሱራ 4:34 የወረደበትን ሲፈስረው ሴቶች 70 ተመተው በመምጣታቸው ምክንያት ሙሐመድ ከተናገረ በኋላ ይሄንኑ የሚያጠናክር ባሎይ ሚስቶቻቸውን መምታት እንዲችሉ ባሎይ በሴቶች ላይ ቋሚ አሳዳሪ የበላይ ናቸው፣ መምታትም ተፈቅዶላቸዋል የሚለው ወረደ ማለት ነው። አሁን ቻለኝ ታርገኛለህ? አረጋለሁ። ምክንያቱም ተለክል ሐዲስ አለ። መረጃ አምጣና ቀጥል። እሺ እንካ። ከዛ እኔ በምን እንደማፈርስብህ አሳያለሁ። እሺ ጋሸፍ እንዴት ነው? ሰላም ነው። እንዴት ነህ? እንዴት ነህ? ይመስገን። እንዴት ነህ? እስካሁን ሰላም ነው። የኔ ሳጨርስ ቀጥል። ሃይደር አላስጨረሰው እስቲ አካሽ አስጨርሰዋለሽ። ለአንተ እንደሚመች ብቻ እንዳጠርግ ብቻ አብዱልለጢፍ አንዴ ቀር በስርዓቱ አድርገው። ተራ ጠብቅሽ። ቃል ቴሌግራም ላይ ሊንክ ልኬልሃለሁ። አንዴ አዘጋጅልኝ መረጃ። እሺ ቦስ ይከፈት ነው ወይስ ተዘጋጅቶ ይቀመጥ? አዘጋጀው። አንተ ሃይደር ቆያለህ? ምን አልክ? ምሽካት አልመሳቢ ክፈትለት። ስንት 32:60
እሺ ዩቱብ ላይ ሰላም ብያችኋለሁ። ስለዛ ያ ኦኬ ትራንስሌት አድርገው ይጠቅማል ብለህ ነው ይሄ ነገር ተርጉምለት። ይጠቅማል ይሄ ነገር ቀጥል፣ ተርጉምለት ወደ አማርኛው። አንተ በነያ መዶኪዮስን ለምን ለበስክ ልብስ Alright. ቀጥል ተከፍቶላል። እሺ አንብብልኛ። መልካም እሺ። ምሽከታል መሳቢ 3260 ላይ ይገኛል። ምን ይላል ሐዲሱ? ለቂጥ ኢብን ሰቢራህ እንደተረከብት እንዲህ ብለዋል። ያላ መልእክተኛ ሆይ ምላሷ ላይ የሆነ ነገር መጥፎ ንግግር ያለባት ሚስት አለችኝ አልኳቸው። እርሳቸውም ፍታት አሉኝ። እኔም ከእርሷ የወለድኩት ልጅ እንዳለኝ አብራኝ የምትኖር ጓደኛ መሆኗን ስነግራቸው እርሳቸውም አዘዛት፣ እዘዛት፣ ምከራት፣ ገስጻት፣ በእሷ ውስጥ መልካም ነገር ካለ ትቀበለዋለች። ነገር ግን ሚስትህ ታናሽ አገልጋይ ባሪያህን እንደምትመታው አድርገህ አትምታት። ሚስትህን ታናሽ አገልጋይ ባሪያህን እንደምትመታው አድርገህ አትምታት። ገስጻት ካለ በኋላ ባሪያህን እንደምትመታው አድርገህ አትምታት። which is ሙሉ ለሙሉ አትምታት ሳይሆን እንደ ባሪያህ አትምታት። ኖ ይሄው ሚስትህን ታናሽ አገልጋይ ባሪያህን እንደምትመታት አድርገህ አትምታት አሉ። አቡ ዳውድ ዘግበውታል። እኔ አይደለም እኮ የምለው ራሴ ያመጣው አንተ ነው ያመጣው። ኢብን ሚስትህን ምታ ነው ወይስ አትምታ ነው? በመጀመሪያ ደረጃ ከመጀመሪያ ሐዲሱ ገና ለገና ምላሷ ላይ ደስ ማይል ነገር ያለው ሲለው ፍታት አይባልም። አንድ ነብይ ነኝ ብሎ ሚስቴ ላይ ምላሷ ላይ የሆነ ነገር ያለባት ነች ምናምን ሲል ፍታት እንዴት ይባላል? ከአንድ ነብይ ከሚባል ማለት ነው። ሰውየው ግን መፍታት ስለማልፈል ልጆች ወልዳልኛለች ምናምን ሲለው ከዛ በቃ እንትን በላት፣ ግን እንደ ባሪያ አትምታት አይነት ባሪያን ኢቭን እንዴት መምታት እንዳለ ባሪያ ውስጥ ከገባን ብዙ ነገሮች አሉ፣ ምን ያህል መምታት እንደሚቻል ማለት ነው። መሐመድ ይስቅ ነበር ባሪያዎች ሲመቱ ቁጭ ብሎ ማለት ነው። ኢንተርቴን ያደርግ ነበር። ቆርጠው ባሪያዎችን ማለት ነው። ስለዚህ መምታትን ነው የሚያስተምር። መልካም አለመምታትን አይከለክልም። ኢቭን ሃይደር አሁን አርጉመንቱን በደንብ ተረዳው፣ ትሬስ ለማድረግ ሞክር። አትምታ ሴትን ልጅ ቢል ራሱ እኛ ቅድም ካመጣነው ጋር የእኛን አያፈርሰውም። በደንብ ትሬስ ለማድረግ ሞክር። አሁን አርጉመንቱ የቅድሙ አዲስ ኖርማሊ እሱ ራሱ ምታ የሚል አይደለም። አዳምጣ። የቅድሙ አዲስ ሲጀምር የመጀመሪያ ምንድነው አብሮጌሽን ይባላል በእስልምና። የመጀመሪያው በኋለኛው በሚመጣው ይሻራል። ይህ እስልምና አስተምሮ ህግ ነው። በመጀመሪያ ላይ መሐመድ እነኝህን ንግግሮች የተናገረ አትምቷቸው፣ ብዙም አትጉዷቸው አይነት ስታፍ ማለት ነው። ይሄንን ካለ በኋላ ዑመር መጣ። እነኝህን ትእዛዝ ከሰጠ በኋላ ዑመር መጣና ሴቶች አሁን ቀና ቀና እያሉ ነው ብሎ ሲል ምቷቸው የሚለውን ፍቃድ ፈቀደ። ምቷቸው የሚለውን ፍቃድ ከፈቀደ በኋላ በአንድ ቀን ብቻ የተደበደቡ 70 ሴቶች መሐመድ ጋር ቅሬታ ሊያቀርቡ መጡ። ይህንን ቅሬታ መሰረት አድርጎ ደግሞ ሙሐመድ ምን አወረደ? ቁርአን ወረደልኝ አለ። በመጀመሪያ ምን ነበር አልኳችሁ? ሴቶች በደንብ እንዳይመቱ ወይንም እንዳይመቷቸው እንደዚህ። ከዛስ ኔክስት ምን መጣ? ሴቶች ምቷቸው የሚል ሐዲስ። ከዛ ምን መጣ? ያላ ቃል ወረደ ተብሎ በምን ተዘጋ? ምቷቸው፣ መምታት ይቻላል በሚለው የቁርአን ክፍል ተዘጋ። የቁርአኑ ክፍል በየትኛውም አያ አብርጌት አልሆነም።
ሱራ 4 34 ላይ የወረደው በየትኛውም አልተሻረም። መደምደሚያው ማን ይሆናል ማለት ነው? ቁርአኑ ይሆናል። ቅድሚያ ይሄንኛው ተሰጠ። ከዛ እንዲህ እያደገ ሄደና በቁርአን ተዘጋ። ግልጽ ነው አይደለ? አይደል? በቁርአን ተዘጋ ስትል ቁርአን ወረደ ሴቶችን መምታት እንደሚቻል አትምታቸው የሚል ቁርአን አያ ከዛ በኋላ አልወረደም። ምክንያቱም የመጨረሻው ምንድነው እሱ ይሄንን ሴቶቹ ሰባዎቹ ከመጣ በኋላ ቅሬታ ካሰሙ በኋላ እሱን መሰረት አድርጎ የቁርአን አያ አብሪጌሽን ታውቃለህ፣ አንቀጽ ቦታ ለውጥ የሚለው ማለት ነው። አሁን ምን እንድትሰጠኝ እፈልጋለሁ መሰለክ የሐዲሶቹና የቁርአኑ የወረደበት ክሮኖሎጂካል ኦርደር ስጠኝ። መልካም ክሮኖሎጂካል ኦርደር ስጠኝ። ምን ብያለሁ? መጀመሪያ ላይ እንደዚህ መምታት እንደማይቻል ከዛ መምታት እንደተፈቀደ ከዛ ቁርአን እንደወረደ ማለት ነው። ኦኬ አንድ ሐዲስ ያ አውሾዩ አንድ ቁርአን የቅድሙን ሐዲስ ክፈተው ቃል ሰባ ሴቶች ተደብድበው የመጡበት ኦኬ አቡ ዳውድ